በአዲስ አበባ የተቃውሞ ሰልፍ ተደረገ። ውሎ ያደር ነገሩ እጅግ እየተባባሰ ቀጥሏል። በዚህ ከቀጠለ ውጥንቅጡ ወደሚወጣለት ጉዳይም እንደሚያመራ በስፋት እየተነገረ ይገኛል። በመዲናይቱ የተደረገው ሰልፍ የምንድነው? በጥቁር አንበሳ ምን ተፈጠረ የሚለውንም በስፋት በዝርዝር መረጃችን የምናስደምጣችሁ ይሆናል። በሌላኛው መረጃችን ደግሞ አቶ ጌታቸው ረዳ እስካሁን የዋሻውት ይበቃኛል፣ እስካሁን የታገስኩት ይበቃኛል ሲሉ ጉዳዩን ዘርግፈውታል። ሙሉ መረጃውን በስፋት እንመለከታለን። አቶ ታዬ ደንዳ አሁንም ደብዳቤ መላካቸውን አላቆሙም። ለሚኒስትሯ የላኩት ደብዳቤም እጅግ እያነጋገረ ይገኛል። የአሁኑ ደግሞ ሌላ ጉድ ነው ተብሏል። ሙሉ መረጃውን በስፋት በዝርዝር መረጃችን የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። እስካሁን የዋሻውት ይበቃኛል፣ እስካሁን የታገስኩት ይበቃኛል ሲሉ አቶ ጌታቸው ረዳ እውነታውን ዘርግፈዋል። በትግራይ ያለው ህገወጥ የወርቅ ንግድ ከፕሪቶሪያ ስምምነት በኋላ የተጀመረ ሳይሆን በጦርነቱ ጊዜም ሳይቀር ሲሰራ የነበረ እንደሆነ የቀድሞ የጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ይፋ አደረጉም። ጉዳዩንም በርካታ ሚዲያዎች በስፋት የተቀባበሉ በፊት ገጻ ላይም እየለጠፉ ይገኛሉ። አቶ ጌታቸው ረዳ ብዙ የሰው የወርቅ ንግድ የፕሪቶሪያ ስምምነት ከተፈራረምን በኋላ የጀመረ ይመስላል ያሉ ሲሆን ግን ጦርነቱ እየተካሄደም ንግዱ ነበርም ብለዋል። እኔ የማምንበትን ትግል ነው ያካሄድኩት ብያምናለሁ። በዛ በማምንበት ትግል ውስጥ የትግራይን ህዝብ አጀንዳ ይዘው የታገሉ ብዙ የጦር መኮንኖች አሉ። ለሰሩት ስራ ያለኝ ክብር በፍጹም አይቀንስም። ግን ደግሞ ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረ ወቅትም ሳይቀር ምሽግ ለመቆፈር ብለን የወሰድነው ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም ነበሩ ሲሉም አጋልጸዋል። ሲዋሹ በጣም ነው የሚገርመኝ ያሉት አቶ ጌታቸው ረዳ እኔ እስካሁን የዋሻውት ይበቃኛል፣ እስካሁን የታገስኩትም ይበቃኛል ሲሉም ነው ይፋም ያደረጉት። አቶ ጌታቸው ረዳ የኤርትራን ሰራዊት እናፍርሰው በሚል አላማ ዘመቻ የጀመረና ዘመቻውን የሚመራው አመራር ሰዎችን እያፈነ ገንዘብ ሲሰበስብ እንደነበርም ተናግረዋል። ሰው ሲሸጡ የሚኖሩ ሰዎች አሉ። ኤርትራዊ መሸጥ ንብረት ነው የሚባለው ወርዷል ወይ ይባላል። ታፍንና ይዘ 27 ወጣት አንድ ቤት ተዘጋና ቤተሰቦች አላቸው። ውጭ ሀገር የሚባሉ ሰዎች አካውንትም እየጠየቀ እያንዳንዱ ሰው በትንሹ $4000 እንዲያስገባ ተደርጎ 20 ሰው ካፈንክ $80,000 ታስገባለህ። በዚህም የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ ገንዘብ እንዲሰበስቡ የሚያደርጉ አመራር የሚሰጡ ከፍተኛ አመራሮች አሉ ሲሉ ነው ድብቁን ሚስጥርም ይፋ ያደረጉት። ይህ ተግባር መጀመሪያ በኤርትራውያን መጀመሩን ከዛም ወደ ትግራይ ተወላጆች መዞሩንም ተናግረዋል። እዚህ ጉዳይ ላይ ጥናት ተደርጎ አመራሮች ለህግ እንዲቀርቡ ሙከራ ቢደረግም ማቅረብ እንዳልተቻለና 2 ዓመት እንደሆነውም ጠቁመዋል። አቶ ጌታቸው ይህንን የሚመራ የመረጃ መምሪያ ኃላፊ እርምጃ እንዲወስድበትም ወይም ከስራ እንዲነሳ ብለን ወስነን ስናበቃ ለማስፈጸም ኃላፊነት የሚሰጣቸው የጸጥታ አመራሮች አላስፈጸሙም ሲሉም ተናግረዋል። የጸጥታ አመራሮች በባህሪያቸው ጥፋት አያጠፉም፣ ያላጠፉትም የመተጋገዝ ባህሪ አላቸው ሲሉም ተደምጠዋል። ከዚህ በተጨማሪም አቶ ጌታቸው ረዳ በወርቅ ንግድ ውስጥ ስላሉ አመራሮችም ተናግረዋል። ወርቅ ንግድ ውስጥ የገባ ለትግራይ ነጻነት እስከመጨረሻው እሰዋለሁ እያለ የሚፎክር ጀነራል አላውንም እንዲህ አይነቱን የወርቅ ንግድ ውስጥ ነው ያለው ሊባል ይገባልም ብለዋል። አቶ ጌታቸው ረዳ እነ ጀነራል ምግበ በወርቅ ንግድ ውስጥ ተሰማርተው እንደሚገኙ በስም ጠቅሰው ይፋ አድርገዋል። እነ ምግበ የሰሩት ጀግንነት የወጣት መስዋዕት መሰረት ተደርጎ የመጣ ጀግንነት ነው ያሉት አቶ ጌታቸው ረዳ እነዚህን ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያበቁም የስርቆት ተግባራቸውን የትግራይ ግዛት አንድነትን የማረጋገጥ አድርገው እየገለጹ እንደገና ይወጣት ለሌላ መስዋዕትነት ሊዳርጉ እየተንቀሳቀሱ ነው ብለዋል። እነ ኃይለ ሥላሴም አሁንም በትግራይ ህዝብም አንድነት ስም የትግራይን ወጣት ከኤርትራም ጋር ቢሆን አብሬ
ለማገዶነት እዳርገዋለሁ በሚልም በጀግንነት ስም እየፎከሩ ነው ሲሉም ገልጸዋል። እነ ምግበ እነ ኃይለ ሥላሴን በወንጀል የተነከሩ ሰዎች ናቸው ብለዋቸዋል። ድንገት ሰላም ቢፈጠር ተጠያቂ እሆናለሁ፣ አደጋ ውስጥ እገባለሁ ብለው ስለሚያስቡ ግርግር እንዲያልቅ አይፈልጉም ሲሉም ገልጸዋቸዋል። የትግራይ ህዝብ ለሌላ ጦርነት ለማስገባት እያሰቡ እንደሆነ የጠቆሙት አቶ ጌታቸው ረዳ የፌዴራል መንግስት ድንገት ውጊያ ይገጥመናል በሚል ስጋትም ውጊያውን ትግራይ ውስጥ እንዲካሄድም የሚያስችል ስትራቴጂ ተቀይሶ እየተንቀሳቀሱ ነው ብለዋል። ሰላም መፈጠር አለበት፣ በኢትዮጵያም በኤርትራ መካከል ጦርነት መፈጠር የለበትም፣ የኤርትራ ህዝብ ለአደጋ መዳረግ የለበትም እምነቴ ነው። ግን መምረጥ ካለብኝ የትግራይ ህዝብ ድጋሚ የጦር አውድማ የሚሆንበት ሁኔታ እስከ መጨረሻው ድረስ እንዳይሆን እታገላለሁ ብለዋል። በዚህ ትግል እንቅፋት የሆኑት የወርቅ ንግድ ላይ የተሰማሩ ዘራፊዎች ናቸው ሲሉም ገልጸዋል። ግንባር አዛዥ ነኝ ይላል፣ ወርቅ ሲዘርፍ ነው የሚውለውም ብለዋል። በ2014 ወጣቶች በየግንባሩ ሲተናነቁ በርቀት ደባርቅ ሊማሊሞ ሆኖ ውጊያ ይመራ የነበረ ሰው በተመሳሳይ ሰዓት በኤክስካቫተር ወርቅም እየቆፈረ ይሸጥ ነበር ሲሉም ተደምጠዋል። በዚህ የዝርፊያ ኔትወርክ ፖለቲከኛው እንዳለም ገልጿል። ከዚህ ባለፈ አቶ ጌታቸው ረዳ በ100 ሚሊዮን ዘርፏል ስላሉት ኃይለ ሥላሴም ተናግረዋል። ኮምቦልቻ የሾ አካውንት ነበር። በዚህ ሰዓት ጦርነት ላይ ገንዘብ ስለሚያስፈልገን ትክክለኛ ውሳኔ ነው የወሰነው። የግል ባንኮች ሳንነካ የመንግስትን እንውሰድ ብለን ፖለቲካሊ ውሳኔን እኔ እንደማውቀው 4 ቢሊዮን ብር ነበረው ኢሹ አካውንት ላይ። ይህ ከብሔራዊ ባንክ ማረጋገጥ ይቻላል። ጊዜያዊ አስተዳደር ከሆንኩም በኋላ ወረቀት መጥቶልኛል። ምን እንደተፈጠረ ባንኮች ውስጥ ግለጹልን የሚልና ኢሹ አካውንት ውስጥ ያለውን ገንዘብ እንዲሰበሰቡ ከተመደቡ ሰዎች መሃል አንዱ የግንባር አዛዥ የሚባለው ኃይለ ሥላሴ በ100 ሚሊዮን የሚቆጠር ገንዘብ ነው የወሰደው። ወደ 1 ቢሊዮን አካባቢ ገንዘብም ነው የወሰደው። እሱ ስር ተፍተፍ የሚሉ የሱ አገልጋዮች የተወሰነ ድርሻቸውን የወሰዱም አሉም ብለዋል። አብዛኛው ሰው ትግሉን ለትግራይ ህዝብ ካለው የህልውና ጥቅም አንጻር እንጂ ገንዘብ አገኝበታለሁ ብሎ አይደለም የተሳተፈው ሲሉም ተናግረዋል። እኔ በማውቀው ባረጋገጥኩትም በሰነድ ጭምር እና አይለ የወርቅ ማሽኖችን ሲያስገቡ ነው የሚውሉትም ብለዋል። የፖለቲካ አመራሩም አብሮ የወርቅ ንግድ ውስጥ መሰማራቱንም ጠቁመዋል። ሰዎቹ ማሽን ሲያዘባቸው የፌዴራል ሰዎች ጋር የተደዋወሉ እናንተን የመሰለ ሰው የለም እያሉ የተለማመጡ ማሽን ለማስለቀቅ እንደሚሞክሩም ገልጸዋል። ትግል ውስጥ ትልልቅ አስተዋጽኦ ያላቸው ሰዎች ስም ሌሎችን ይዞ እንዳይጠፋና የውሸት አንድነት ለማስቀጠል ሲባል እርምጃ መውሰድ አልተቻለም ብለዋል። የመረረኝ ሰዓት እርምጃ እንዲወሰድ ዶክመንት አቅርቤ ተግባራዊ አልተደረገም ብለዋል። እነ ምግበን እነ ኃይለ ሥላሴን በስም ጠቅሰን መጠየቅ ስላልቻልን ሁሉም የሰራዊት አመራሮች ዘርፈዋል የሚል የጅምላ መልእክት እያስተላለፍን ነው የመጣ ነው። ይህ ደግሞ ውሸት ነው ሲሉም ተደምጠዋል። ተጠያቂነት እንዳይሰፍን የፖለቲካ መሪዎች እንቅፋት እንደሆኑ ይህን የሚያደርጉትም እነሱ ተጠያቂ ስለሆኑ እንደሆነም አቶ ጌታቸው ረዳ ይፋም አድርገዋል። አብዛኛው የሰራዊት አመራር ግን ሰላም ፈላጊ እንደሆነም ጠቁመዋል። ወደ ቀጣይ መረጃችን ስናመራ የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንዳ በወቅታዊ ጉዳይ ቃለ ምልልስ ለሰጡት ለጤና ሚኒስትሯ መቅደስ ዳባ ክብርት ሚኒስትር ሲልም መልእክት ልኮላታል። የታዬ መልእክትም እንዲህ ይላል። የጤና ሚኒስትሩን ጥራትና ተደራሽነት ለማሻሻል ጥረት መደረጉ እውነት ከሆነ ይበረታታል። ይሁንና ሙያተኛው እየተራበ የሴክተሩ ጥናትና ተደራሽነት በፍጹም ሊሻሻል አይችልም። ይህ ለትምህርት፣ ለፍትህ፣ ለጸጥታ፣ ለግብርና፣ ለአስተዳደርና ለሌሎች ሴክተሮችም እውነት ነው። ባለሙያውን እያስራቡ አገልግሎቱን ማሻሻል አይሆንም። በነገራችን ላይ ከከፍተኛ የመንግስት ባለስልጣናት መካከል ስንቶቹ በአገር ውስጥ እንደማይታከሙ መረጃ አለው። የጤና ሴክተሩን ጥራት ስለሚጠቁም ብዬ ነው። ለማንኛውም የሐኪሞቹ የዳቦ ጥያቄ እኔንና ቤተሰቤን ይመለከታል። ሌላ ገንዘብ ካልተገኘ የቤተ መንግስቱ ግንባታው ለጊዜው ይቁምና ለነሱና ለሌሎች የመንግስት ሰራተኞችም ዳቦ መብያ ይከፈላቸው ሲሉ ነው አቶ ታዬ ደንዳ ለሚኒስትሯ መልእክታቸውን ያስተላለፉት። በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚገኙ የጤና ባለሙያዎች ተቃውሞ አካሄዱ። በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚገኙ የጤና ባለሙያዎች ከሙያው ጋር ተመጣጣኝ ክፍያ፣ ጥቅማ ጥቅምና ምቹ የስራ ሁኔታ ለመጠየቅ ማክሰኞ ሊካሄድ የታቀደውን ሀገር አቀፍ የስራ ማቆም አድማ በትላንትናው ዕለትም የቅድመ ተቃውሞ ሰልፍ አድርገዋል። የጤና ባለሙያዎቹ ህይወትን እናድናለን፣ ነገር ግን ኪራይ መክፈል አንችልም፣ የጤና ሰራተኞች ትንኮሳ ይቁምና ጤናማ ዜጎች ጠንካራ ኢኮኖሚ ይገነባሉ የሚሉ መፈክሮችን ይዘው ነበር። መንግስት ለጥያቄ
ለጥያቄያቸው በ7 ቀናት ውስጥ ምላሽ እንዲሰጥ ካልሆነ ግን የስራ ማቆም አድማ እንደሚያደርጉ የጤና ባለሙያዎችም ጠቁመዋል። የሰጡት 7 ቀናትም ሊጠናቀቅ 1 ቀን ብቻም ቀርቶታል። ወደ ተመልካቾቻችን ለሰዓቱ የነበሩን መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።